እንዲህ በቀላሉ እንድትሞት አልፈልግም ይሄንን አደጋ ለማክሸፍ ራይል ጮኛ አይነች ብዬ በይፋ ያወጅኩት አንቺን ተከትሎ አዲስ አበባ ገብቷል አሉ ይልቅ ማሙሽ ጠንቃቅ ይበል ምን ተነጋግረን ነበር ሸንኮሬ እማዬ ትጨነቃለች ምንም ነገር አትንገሪያት አላልኩሽም እንዴ ሌላ ብታገባ መርጣለሁ ሰው እኮ ሞልቷል ካገባችማ የማታ ልጅ ነው ማግባት የሚገባት እውነቱን ማወቅ ከፈለኩ ለባለቤቴ ሚስጥሩ እንዳንነግረው አስጠንቀኛለች እና መንሻት ዶክተር ፋኑኤል ስለመጥፋቱ የደረሰን መረጃ ምንም የለም ወንጀል ሰራለሁ ብለ ከሆነ ወየውልህ እኔን እንዳታነቃቃኝ ተላቀባይ ማለቴ ቸኩያለሁ እቺን ኮኪ ነበር ማፈቅራት አንዴ ነራ ምን ያደረከን ያለው ምን አደረኩኝ ቤቴ ማን ፈቅዶልኝ ለቤቴ መጣከው ልጄንስ ምን ብለኝ ተዋወቃት ነገርያታለሁ ኦሬዲ ታውቃለች እንዴት ታወቀች ነገርኳት አባትሽ ነኝ አልጋት ገንዘብ ስለሰጣን ህይወታችን ውስጥ እንደ በቀላሉ ምትገባ መሰለ አላልኩ አልወጣኝ እኔ በደልኳን ሰው ልጅ ልበድለው ማላቅ መሰለ በሁለት ሰው መደፈሬን ማላቅ መሰለ ውጣልኝ ከቤቴ ውጣልኝ እኔማ ስራ ከመግባቴ በፊት እኮ ቁርስ ላመጣልሽ ነበር እናትሽን የሚበላ ምግብ ምናምን አልፈልግም ይልቃውን የሱቄን ነገር እንዴት አደረግሽልኝ አሪፍ እየሆነ ነው አሁንማ ስራ ጀምሯል እኮ እሺ በቃ አንድ ሁለት የርጉዝ ልብስ ይዘሽልኝ ነኝ አሁን አጠገብሽ ማን አለ ባሌ ነው መቼ ነው ከሆስፒታል የምትወጪው ዛሬ ወጣለሁ በቃ ቴዲ መጥቶ ይወስድሻል አልፈልግም እቤት አልገባም አልኩሽ አይደል ለምንድን ነው ማትገቢው በእናትሽ አጭቅጭቂ ባለፈው ነገርኩሽ አይደለም እንዴ ባሌ ቤት አዘጋጅቶልኛል በቃ ቻው ውይ መልካም እመት ነይ እመት
መተትይ የምነግርሽ ነገር ለበሉሽ አዳምጪ። እምልሽን ብቻ ነው መፈጸም ያለብሽ። አድሮ ጥሬ በሆነብሽ እንዳልሽኝ ያረጋለሁ። ይኸውልሽ የትናንትና ሰውዬ ተመልሶ ከመጣ እማዬ እንኳን በተፈቅድ ከለታሪክ ጋር እንዳታገናኝ። ይሁና እንግዲህ እንዳልሽው ይሆናል። መልካም ያ ዘመድሽ እንዴት ሆነ? ተባለቤቱ ያወቀ ቡዳ ነው ይባላል። እንግዲህ ለገዛ መዝጊያው ካላወቀበት የራሱ ጉዳይ ነው። ንኬ መዝጊያ የምትይው ነገርሽ ነው። ለማንኛውም መጥቶ ድጋሚ ይታይሽ። እሺ እናቴ፣ አሁኑኑ ስልክ መታለታለሁ። ደግዋይ። እሺ ደህና ዋይ እናቴ። አንቺ ነይ እስቲ ቁጭ በይ። ቁጭ በይ እስኪ። ምንድን ነው ያለችሽ? ምንም። ምን ልትልሽ እንደምትችል እኔ ያውቃለሁ። ቆይ አሁን ምን ብለን ነው የምንከለክለው? የክፉ ቀን ደራሽ አባቷ ነው። እንዲማ አይደረግም። አያስፈልገኝም ታለችስ? መቼም አሳን በልተው ውሃ ስለጠጡ ነፍስ አይዘራ። አባቷ ቢሆንስ? ግማሽ ሚሊዮን ብር እኮ ነው ይሰጣት። ምን ነው ማዬ? ምን ነው እትዬ ስለ ታሪክን ለማሳደግ የበላችሁ መከራ እንደው ከገንዘብ ጋር ይስተካከላል? አባቷን መከልከል አንችልም። እኔም በሌለውበት ቢመጣ እንዳትከለኪው። እንዴት ነው ነገሩ? እኔ እኮ አለቃ በዛብኝ። እንግዲህ ተናገርኩ። እኔ ይሄ ሰው ቅር እንዲሰኝብኝ አልፈልግም። አንዳችሁ ሌላ እኔ እንዴት አድርጌ ነው ሁለታችሁን ማስተናገድ? እንዴት ነው ነገሩ? በቃኝ በእናትህ በቃኝ እንዴ እኔ በቃኝ ተወኝ በእናትህ በቃ ጠግቤያለሁ ወይ ወይዘሮ ላይ መመገብ የግድ ነው። ይሄ ደግሞ ከተለያየ ንጥረ ነገር የተሰራ ነው። ያማል እንዴ አንተ ሰውዬ በቃኝ አልፈልግም በቃኝ እንዴ ማስተዋወቅ አለብኝ እንዴ በቃኝ አንቺ ሊበቃሽ ይችላል። ልጄ ግን የተመጣጠነ ምግብ ማግኘት አለበት። በእናትህ ዞር በልኝ ወደዛ እንዴ ሴቱን ወንድ በምን አውቃ ነው? በእናትህ ምን ችካት በለብኝ እሺ ምን ችክልብኛል? እንደውም በቃ እኔ አልፈልግም ከዚህ መውጣት ፈልጋለሁ። የኔ ቆንጆ ዛሬ ተወጫለሽ። የኔ ቆንጆ ሄጦሰኛ አሁን እሱ ረፍት ባይወጣ እኔ እንድንከራተት ነበር። አንተ አቤት ትሸከማለህ? ምን እህል እንክት የኔ ትከሻ ላይ ሸክም አይደል የተፈጠረው? 50 ኪሎ ነች። ስንሄድ 3 ብር ስንመጣ 3 ብር ይበቃል። እንዳልሽ ሄጦሰኛ እንደው ዘው ወጣበት ያስቀረው ማን ነው እሱ? ና ዝም ብለህ ይሄው ይሄ ነው። ታግዢኝ በልሽ ነው ያስ በላሽ እስካሁን የቆየሽው አንቺን የሚመጥን ቤት ሲገኝ ነው። እሺውን ሰዎቹ ብርን የቀረውን ብር ባንክ ውስጥ እንዲከቱልኝ ንገርልኝ። ዋናው መተሳሰቡ እንጂ የገንዘቡ ጉዳይ አይደለም። ያንን እኔ ማረግ እኮ እችላለሁ። ማን አንተ ምን ቤት ነህ? ምን ትልቅ አድርግ ምን የሚያገባ ነገር አለ አንተ የምትሰጠኝ? ካንተ ጋር ተስማምቻለሁ? የምታውቀው ነገር አለ? ታዲያ ምን አይነት ስቃ ውስጥ ነው የገባሁት? ይሄ ሰውዬ
ማን ነው? አጥላባቸውን ያንጠልጥሉ ነው የተንጠለጠለ ሰው ያጥላባቸው። ዲናትና አሰቃይቶ ሊገለኝ እኮ ነው። ይለያል ዘንድሮ አለ። ልክ ነው። እልህ ምላጭ ያስውጣል የተባለው እውነት ነው። ምላጭ ብቻ ሳይሆን ቢላም ያስውጣል። ሄሎ ምንድነው? ለምንድነው ስልክ ስደውልልሽ የማታነሺው? በአካል ተገናኝተን እናወራለን። በቃ በእናትህ አትደውልልኝ። እኔ ተወኝ፣ በቃ ተወኝ። ጥሩ ሄሎ እንዴ የልጄን ስልክ ለምን ፈለከው? መቼም አጋሰስ እኮ ለጭነት ነው የሚፈልግ። ገንዘብ ልትጠይቃት ግን እንዳይሆን። ያላ ገሬ ምንም ነውር የሚበዛ እኮ ያኛል ወራዳ አይደለም። እሺ እሷን ለምን ፈለካት? ያኔ ጉዳይ መቸልባት አገኘ። እሱን እኔ ሌላ ቦታ ወስጄ ያሳክመሃለሁ። እዛው ጀመርኩበት ነው የምጨርሰው። አንተ ምን አስበሃል? እንዳውም ታዩ እግሬ ርካብ እጄ ዛብ አልለመደም። ዛሬ ጋባዥ አንቺ ነሽ። ሱቁን ስዘጋ መቼም ያን 2-3 ወር ደሞዝ ሳሰጥሽ አትቀርም አይደል? ማ እሷ ሊዳማት የወር ደሞዝ ራስ መች ሰጠችኝና ይኸው ታሸኛለች። ኧረ እባክሽ። አይ ገንዘብስ ትወዳለች። ይሄን እኔም ራሴ መሰክራለሁ። ታመልከዋለች እንጂ ምን ታደርግ ብለሽ ነው? እንግዲህ ልጅ እናት ልትሆን አይደለም ቅርስ ያስፈልጋታል። ይቅርታ ያርጉልኝና አይባልም፣ እንደዛ አይባልም። ይኸውልሽ የሚባለው ምንድነው? ይቅርታ አድርግልኝና ቀለል አድርገሽ ይቅርታ አድርግልኝና እንደዚህ ነው ታዲያ የሚባለው። እጨኛዋ ነበር የምትመስለኝ። ማ እኔ? እርግዝናም ካንተ ነበር የሚመስለኝ። ከራሄል? አይ መጨረሻ ላይማ የሆነ ጥቅም እንዳጣላችሁ ደረስኩበት። አዎ ተክጃለሁ። ብታግዢኝ ከሆነ ማን ያውቃል? አንቺም አንድ መለስተኛ ቡቲክ መክፈት አያቅትሽም። ቡቲክ? በዚህ ከተስማማን አንድ የምሰጥሽ ቀለል ያለ አሳይመንት አለ። እየተደራደርኩ ያለሁት ውጥንቅጡ ለወጣ ህይወቴ ተጠያቂ ከሆነ ሰው ጋር ነው። ይገባኛል ኮኪ። አሁን ግን ተረጋጊ። ሁሉን ችዬ ምን አደረኩት? በእናት መጥቶ ልጄ ሊወስድ ይፈልጋል። አውቃለሁ። አሁን ግን መረጋጋት ነው ያለብሽ። እስቲ ሳይቆስል ቀርቶ እኮ አይደለም፣ ሳያመኝ ቀርቶ እኮ አይደለም። ሰሪ ከኔ ሀዘን የልጄ ደስታ ይሻላል ብዬ ነው። እስቲ አረጋጊ።
አሁን እኔ ነገርሽኝ ሚስጥር በሙሉ ለዮሐንስ መንገር አለብሽ። ምን ብዬ ነው የምነግረው ዛሬ? በስተመጨረሻ ሁሉም ነገር አልፎ ደስተኛ ሲሆን ደግሞ ይሄን ልንገረው? በግልጽ ተነጋግሮ መፍትሄ ማምጣት ነው የሚገባው። አለመታወቅ ለማት ሙሉ እንጀራ እንዲህ እንደላገላበጥኩ ሙሉ ጠላ እንዳልገባላጥኩ ይበራፊ እንጀራ እኔ አሽበር አይወድ አሁን እርጎዬ ብታይ ኧረ በስመ አብ ኧረ እንኳን አላየች ከይሲ ስሟን ቄስ የጥራው ይሁና በልሽ ያስ እንግዲህ ያው እንዴ ኧረ ግድ የለህም ማለት የሰው ሀቅ አልፈልግም ነው ግድ የለህም እኔ ነኝ 4 ብሩን የመረኩልህ እሺ እኔ የምልሽ እንደው ጥበቃ የምትፈልጉ ከሆነ እንደው ታያዣለህ ወይ እንግዲህ ለአገሩ ባዳ መሆንም እንደው ዘመድ አላጣም ጥሩ እንደሱ ከሆነ አድራሻህን ስልክህንም ጨምረህ ተሰጠኝና እቴ ስትመጣ እነግርልሃል እሺ እግዚአብሔር ይስጥሽ ከፍ በይ እደጊ ከሰው በላይ አድርግሽ ሙሽ አሬ እኔ ማውጭልኝ ጉድ በለስ እንደምን ማግባብተሽልኝ ግድ የለህም ናዚ ጻፈው ናዚ ላይ ጻፈው እገላሽ ላይ ግድ የለህም ኧረ ተይ ግድ የለህም አካላትሽ እንዳይበላሽ ብዬ ነው ይነበባል እሺ ለታሪኬ እቺ የመጨረሻ ናት እቺን ብቻ ነው የምትበይው በቃ እሺ እናቴ እቺ ትልሽ የመጨረሻ ናት እማዬ ወይ ማታ ግን ምሻ ለምን ነበር የተናደደችው? ይሄ የአዋቂዎች ጉዳይ ነው እኔ የምልሽ ለታሪኬ አባትሽን ወደድሽው? በደንብ ነው ግን ስልክ ስለሰጠኝ ብቻ አይደለም ታዲያ ሌላ ምን አለ? እሱ አይደል እንዲያሳከመኝ አባቴ እህስ የኔ አንኳላ እርጉዬ የእግዚአብሔር ሰላምታ ቆርቶም ለስድብ እርሚጥሚጥ ወሰጥቶህንስ ቆይ እኔ የምልህ እንደው ለኔ ስልኪቱን ብትመታልኝ የትኛው ጎተራ እንዳይጎልብህ ነው? ተው አሸብሬ ተው ለኔ ማስብልኝ ተው ባስብማ ነው ከተማ የመጣው ኧረ አንተው አዲስ አበባ መጣህ እንዴ? እንግዲያስ መሬቱን ላራሽ ገበሬ ሰጠሁና የሸገሩን ውሃ ልጠጣ መጣሁ አይ አንተ ስላታ ይሄን የአዲስ አበባ ጮርናቄ ሳትለምዶ አልቀረህም እብት እኔ የምለው ለምን የመጣኸው? ልታከም ነው ላሳክመው እሰይ የኔ አንበሳ እሰይ እኔ ሳድዋወሌ ለምን ሆነና አይ በርጉዬ እዛች የተለመደችው ቦታ እንገናኝ እንደው በቆመሽ አንድ አፍታ አይናዋሽን አይቼሽ ትመለሻለሽ እንግዲህ ታልከኝ እኔ እንግዲህ ምን አደርገዋለሁ ብለህ ነው ጋሼ እኔም እንደው አዲስ ሐሳብ አለኝ አሮጌ ድሮ ይሻለኛል በዛው እንገናኝ እሺ አባቴ እሺ ጋሼ እሺ ጌቴ መጣውልህ ወይ ጉድ አይ ጋሼ እኔ አበባ በቃ ካንቺ ጋር ለማከር ብዬ ነው አዲስ ነገር አለ የሰሙት? ከፖሊስ ጣቢያ ተደውሎ ነበር መኪናው ተገኝቷል ነው የሚሉት እሱስ
እሱ አልተገኘም። መኪናው ግጭት ደርሶበታል? ስለሱ የነገሩኝ መረጃ የለም። አላሽክ ግራ ገባኝ ዶክተር። ያው እንደምታውቂው እዚህ ሀገር ብቸኛ ነው። ቤተሰቦቹ ሰምተው ይሆን? ከኔ ጋር ትንሽ ስለተራራቅና አሁን ስላለበት ሁኔታ መረጃ የለኝም። ምን ነው? ምን ተፈጠረ? አይ ቀለል ያለ ጉዳይ ነው፣ የግል ጉዳይ ነው። እኔማ አንቺን የእሱን ቅርበት ስለማውቅ አዲስ መረጃዎችን ባገኝ ብዬ ነበር። እርስዎ ብዙ አይጨነቁ ፕሮፌሰር። ያው ፖሊሶች በቅርቡ አንድ ነገር ላይ መድረሳቸው አይቀርም። እኔም አንዳንድ ቦታ ደውዬ የማገኘው መረጃ ካለ አሳውቆታለሁ። በጣም ጥሩ። ታንኪ ዶክተር። እሺ ሰላም። አባ በእንደዚህ አይነት ሁኔታ እንኳን ልነግር አላሰብኩም ነበር። ከትርሲት ጋር ቁም ነገር አስበናል። ማለት ያለፉ የነበሩ ችግሮቻችንን ፈተን ያው ሽማግሌ ልከን ተጋብተን አብረን መኖር አስበናል። የምን ሽማግሌ? አግብቼ ወልጄ እንድስም ያንተ ምኞት አልነበር? ማንን ነው የምታገባው? ምን ሆነሃል አባ? እየነገርኩ ትርሲት ነው። በል መኪናውን አስነሳ። ሲስተር ዜና መድኃኒቱን ይዛ እየጠበቀች ነው። እኮ ነገርኛ አቆረፍሽ እኮ ወይ እንግዲህ ጋሻ አዲሱ ሐሳብ የምን መሰለ? እንግዲህ ለታሪክ ታክማት ሆስፒታል ወጣ ያለው እሱማ ነገርሽኝ አይደል እንዴ? የምን መደጋገም? በቃ ወሰኛለሁ። ምኑን አንተ ምን ነው እንደው ተያይዘን ወደ ቀያችን እንግባ ብለኸኝ ነበር እናማ በቃ እስከ መቼ ሰው ድስት ሳማስል እኖራለሁ? እና በቃ ወስኛለሁ። በቃ በቅርቡ ቀየን ሸካክፍና ተያይዘን ወደ ሀገራችን እንገባለን። የራሳችንን ጎጆ እናሞቃለን። አይሄ እንዴት እኮ እንዴት ምን ነው ውስጥህ ነገር ገባ? ኧረ እኔቴ ይኸው ግንባር ምን ነው ጉም ዘገነ? አይ እኔማ ነገርየው ታክሞ ሳይድር ብዬ ነው። ጋሼ ለሱማ መላለው አዎን መላለው። አይሄ አርጎይ ይቻረንቻ ታሰረሰረችሽ መሰለኝ። ኧረ እኔ እሱ ምንም አላደረገኝ መላለው። ለማንኛውም ተዚች ንቅንቅ ወልፈት የለም። እንዴት ወልፈት የለም? እንዲህ ነው? አዎ እንዲያ ነው። አንቺ ቻጣውሽ እንዴ ኖር ነው እኮ ሌባ ከይሲ ለማያቅሽ ማን ነበር ስሙን ያልሽ? አጥላባቸው ጥላቢስ። ይኸውልሽ አንቺ አትጨናነቂ፣ እርጉዝ ነሽ አይደለም እንዴ? መጣውን ችግር በሙሉ እኔ እፈጽማለሁ። እኔ ፕሮቴክት ማድረግሽ እኮ እኔ ባለቤትሽ አይደለም?
ዶክተር ቸርነት ይባላል። የወይዘሮ ራሄል ባለቤት ነኝ። ቁጭ በል።